ሰላም ሰላም ውዴ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ኮሜንት እያደረጋችሁ ለሌሎችም ሼር እንድታደርጉ በአክብሮት ጥሪ እያቀረብኩ ወደ ዕለቱ መረጃዎች ስናልፍ ከዜናዎች መካከል ላይ ብዙ የፋኖ አመራሮች ለመንግስት እጃቸውን እየሰጡና የሰላም ጥሪውን እየተቀበሉ ነው። እንዲሁም ደግሞ እነ ዘመነ ካሴ በጎጃም ላይ የፈጠሩትና ብዙ እየተስፋፋ ያለው የነ ዘመነ ካሴ የግል እስር ቤቶች መበራከታቸው እሱን የምናይ ይሆናል። ዝርዝር መረጃዎችን እንደሚከተለው አቀርባለሁ። በቅድሚያም የፋኖ መሪዎች አንድ በአንድ ወደ መንግስት እየመጡ ነው። ከጸዳሉ ደሴ ጀምሮ እጅግ በርካታ ቁጥር ያላቸው የፋኖ መሪዎች የሰላም መንገድ መርጠዋል። ታጣቂውም በሽብር እንቅስቃሴው ተስፋ ቆርጧል። አሁን እጅግ በሚገርም ሁኔታ የቡድኑ መስራች እና ከፍተኛ አመራር ተደርገው የሚታሰቡትም ጭምር የሰላም መንገድ መምረጥም ጀምረዋል። ለአብነት ማስረሻ ሰጤ እና መስፍን አባተ ገብተዋል። አሁን ጥላሁን አበጀ፣ ዘመን ተሻለ፣ መንግስቱ አማረ እንዲሁም ጌራ ወርቅ ልባቸው ከቡድኑ ርቋል ማለት ነው። ምን አለፋችሁ የፋኖ ቤት ኦና እየሆነ ነው። ዘመንና አስረስ ብቻቸውንም እየቀሩ ነው። ፍቅሩ ሙሉዬ እና ወንድሙ ማሩ የኮሎኔል ፋንታሁን ሞሃቤን ኃይል ለመቀላቀል በህቡ እንቅስቃሴም ጀምረዋል። በቅርቡ በምሬ ወዳጆ ከሚመራው ኃይል በተተኮሰ ጥይት ለጥቂት ከሞት ያመለጠው ፍቅሩ ሙሉዬ ከጓደኛው ከወንድሙ ማሩ ጋር በመሆን በኮሎኔል ፋንታሁን የሚመራውን ኃይል ሊቀላቀል እንደሆነ ተሰምቷል። ፍቅሩ ከበለጠ ሸጋውና ከምሬ ወዳጆ ጋር በተኳሽ ምክንያት የገባበት ሰጣ ገባ አድማሱን እያሰፋ መጥቶ ግጭቱ እዚህን ጊዜ የጎጥ መልክ ይዟል ማለት ነው። በዚህም ምሬ እና በለጠ ሸጋው ቆቦ እና አካባቢው ላይ የሚንቀሳቀሰውን ታጣቂ ከጎናቸው በማሰለፍ በላስታ የሚንቀሳቀሱትን እነ ፍቅሩን ለማጥፋት የሚያደርጉትን እንቅስቃሴ አጠናክረውም ቀጥለዋል። አንድ ወቅት ፍቅሩ እንደገለጸውም ላስታ አሳምነው ኮር በመባል የሚጠራውን ወንድሙ እና ፍቅሩ የሚመሩትን ታጣቂ ኃይል በመበተን ታጣቂውን ዳግም በምሬ ወዳጆ ስም ለመሰየምም ሩጫውን ቀጥለዋል። ይህን የተረዱት ወንድሙና ፍቅሩ ሙሉዬ የነ ምሬ ባላንጣን የሆነውን ፋንታሁን ሞሃቤን ለመቀላቀል ወስነዋል። ፋንታሁን ማለት ምሬ ከወያኔ ጋር ወግኖ የወሎን ሕዝብ ዳግም ለመጨፍጨፍ እየተሰናዳ ያለ ሰው ነው በማለት ምሬና ጄሌሶቹ ለማጥፋት የሚንቀሳቀስ ሰው ነው። የምሬ ኃይል እንደፎከረው ላስታ አሳምነው ኮርን በትነው በምሬ ስም ታጣቂውን ያደራጁታል ወይም ፍቅሩ ምሬን ኃይል ቀድሞ ከወሎ ምድር ያጠፋል የሚለው ጥያቄ ነው። ፋንታሁን ሞሃቤ ማስረሻን በመከተል ወደ ሰላም መንገድ እንቅስቃሴ ጀምሯል። የጸረ ሰላም እንቅስቃሴውን ቁንጮ ሆነው ሲመሩት ከነበሩት ሰዎች መሃል አንዱ የነበረው ማስረሻ ሰጤ ለመንግስት እጁን ከሰጠ በኋላ እሱን በመከተል የሰላም መንገድን የሚከተሉ ሌሎች በርካታ ታጣቂዎች እንዳሉ ለማወቅ ይታወቃል። በተለይ እሱ ጋር የቅርብ ወዳጅነት ያለው እና አብረው ሲሰሩ የነበረው ፋንታሁን ሞሃቤ ወደ ሰላም መንገድ ለመምጣት በመወሰን የማስረሻን መንገድ መከተል እንቅስቃሴም ጀምሯል። ምክንያቱም ፋንታሁን ከዚህ ውሳኔ ላይ ሲደርስ የቻለውን አሁን ላይ የጸረ ሰላምን እንቅስቃሴ ሙሉ ለሙሉ በሚባል ደረጃ ህወሓት ከጀርባ ሆኖ የሚዘውረው እንቅስቃሴ መሆኑን እንደ ማስረሻ ሁሉ ፋንታሁንም በመረዳቱ እንደሆነ መረጃዎች ያመለክታሉ። ከዚህም በኋላ ህወሓት የሚመራው እንቅስቃሴ ውስጥ መገኘት አልፈልግም ብሎ ወደ ሰላም መንገድ ለመምጣት እንደወሰነና መንገድ እንደጀመረ የደረሱን መረጃዎች ያሳያሉ። ወደ ሌላኛው መረጃ ስናልፍ የጎጃም ጫካዎች በነ ዘመነ ካሴ የግል እስር ቤቶች ተሞልተዋል ተባለ። ዘመነ ካሴ የራሱን የግል ጓንታናሞና የኮሎምቢያን የማፊያ እስር ቤቶች የሚያስንቅ ድብቅ የግል እስር ቤት አለው። አማራን በማያባራ ጦርነት ውስጥ ያስገባው ይሄ ግለሰብ ተሳስተሃል የሚሉትን የራሱን ጓደኞች ራሱ በሰራቸው እስር ቤቶች እያሰቃያቸውም ይገኛል።
በዚህም እስር ቤት ውስጥ ከገባህ ማንም አይጠይቅህ፣ ማንም የሚበላ የሚጠጣም አያቀርብልህም። ልብስህም በበላይም ላይ ተባይ ሰርቶ ሞትን ያስናፍቅሃል። አብዛኛው የዚህን የዘመነ ካሴ ማጎሪያዎች እሱ ተወልዶ ባደገባቸው በመራዊና በሰሜን ሜጫ ጫካዎች እንደሚገኙ አንድ የመረጃ ምንጮችም ነግረውናል። በአብነት በዚህ እስር ቤት ውስጥ ገብተው ተሰቃይተው በመጨረሻ ላይም ከተገደሉ ሰዎች መካከል አንዱ ራሱ ዘመነ ካሴ ባደራጀው የዘራፊ ቡድን ውስጥ አመራር የነበረው አበራ አግማስ ሲሆን እነ ማንችሎት እሱ ባለውና ሌሎችም ዘመነ ካሴን የሚቃወሙ የጸረ ሰላሙ አባላት በዚህ እስር ቤት ውስጥ እየተሰቃዩም ይገኛሉ። ተስፋ የቆረጠው የፋኖ አመራርም እየተበታተነ ይገኛል ማለት ነው። ሀገራችን ሰላም ያደርግልን፣ ህዝባችን ሰላም ያደርግልን። በያላችሁበት መልካም። ለዛሬ የነበሩ መረጃዎችን ይመስላሉ። ሰላም ቆዩልን።